በጣም ነው የምወድሽ። እሺ በዚህ አጋጣሚ ሁሌ ከጎኔ ነሽ፣ ሰፖርት ታደርጊኛለሽ በጣም በብዙ ነገርና ከእናትም ከምንም በላይ ነሽና በጣም ወድሻለሁኝ። በጣም አረፈድክ ዘገየ። እኔ ገደል ከገባው አንተም ገደል ትገባለህ። ተያይዘን አለፋታሽም ነበር። ምን አይነት ነገረኛ ሰው ነህ ግን? አንቺ ነሽ እንጂ ነገረኛ። እኔ እናንተ ኧረ ፍቅር መጫወት ትላላችሁ። ኧረ ተይዘን ገደል እንገባለን ብሏል። እውነት ነው እንዴ! ማን ከማን በልጦ? እውነት ነው አለ ብሩኬ። እንዴ አልፋታሽም ነበር ያልከው ቦታ ነው ተመቸኝ። የእውነቴን ነው ብላሽ አንጀታችሁን በላችሁ። የምሬን ነው ብላችሁ። ለምንድን ነው አንጀታችሁ የምትበሉ ግን ብሩኬና ሀይሚ? አሁንም ደግሞ የዛሬ ደግሞ በጣም ጎልቶ ታይተዋል ማለት ነው። ሀይሚ ብሩኬን ለማናደድ እና በቃ ብሩኬን እንትኑን ለማስጨረስ እስከ ጥግ ድረስ ለመሄድ ቆርጣ ተነስታለች። ሀይሚ እንደምታውቁ ሀይሚ በቀላሉ አታቆምም። ይሄ ነገር ይሄ ያመጣችው ልጅ በቀላሉ አትሸኘውም ብዬ ነበረ። የምሬን ነው ምላቸው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ ማድረግ እንዳትረሱ እያልኩ ብቅ ብዬላችኋለሁ። እንግዲህ ቃል ላይ ቪዲዮ ሰርቼ ነበር። ሀይሚዬና ብሩኬ በፍቅር ይመጣሉናል ብዬ ነበር። አዎ በፍቅር ነው መጡ። ልጁ ውሸት ለማስመሰል ነው ምናምን። እንደምታው ከሆነ ሀይሚ ብሩኬን እንትን ለማስጨረሽ ያደረገች ነው ብዬ 100% አምናለሁ። ሲቀጥል ደግሞ ልጁ ምናለ መሰላችሁ መጨረሻ ላይ እኔ ለሌላ ነገር አልመጣውም፣ ስጦታ ብቻ ሊሰጥሽ ነው መጣውት፣ ስለረበሽካቸው አምሶ ሶሪ ብሎ ነው ሄዶና እኔ እንጃ። ቅዱስ የኔ አባት ይሄ ልጅ ያስታውቃል። ህይወት ያለው ሰው ነው። የምሬን ነው የምላችሁ፣ ህይወት ያለው ሰው ነው። እንደምታው ከሆነ ሰላም እንኳን ብሎ አይቀርብም ምናምንና ህይወት ያለው ሰው ህይወቴ ስለሚበጠበጥ በሚለው ይፈራል ማለት ነው። ይሄ ሁላችንም ትረዳላችሁ ብዬ አስባለሁ የሚለው ነገር። ስለዚህ ቤተሰብ ሀይሚዬና ብሩኬ ነገሮቻችሁ አፍና አፍንጫ አድርጓል ማለት ነው። አሁን ደግሞ ነገ ልጁ እኔ አልፈልግሽም አንቺ እና ብሩኬ አንድ ላይ መሆን አለባችሁ ብሎ እንደሚያስታርቃችሁ 100% እርግጠኛ ነኝ ማለት ነው። ብሩኬ እንግዲህ ሊና ተብዬው ቅርምጥ የምትለው ያመጣ እኔ ለሌላ ነገር ነው እንጂ የእውነት ከሷ ጋር ግንኙነት ኖሮኝ እንዳልሆነ እሷ አጠገብ ሁኜ እሷን ጠርቼ አስረዳሻለሁ ብሏታል። ሀይሚዬ እንግዲህ ረፍደዋል ምናምን እያለች ነው። ውሸት ነው፣ ለማስመሰል ነው። ሀይሚም ታውቃላችሁ። ብሩኬ አታስጨንቀኝ፣ ብሩኬ የእውነት ነው። ሀይሚ እውነትሽን ነው ስለው ብሩኬ ትላለች። ኧረ ብሩኬ ትላለች። አታስጨንቀኝ። ምን ያስጨንቅሻል? የኔና ብቻ ማለት ነው ትዕግስቱን ለማስጨረስ ነው። እስከ ጥግ ድረስ ነው የምትሄደው ሀይሚ ብዬ ተናግሬ ነበረ። ማርያምን ይሄ ልጅ ስታመጣ ቶሎ አታቆምም ሀይሚ ብዬ ነበረ እና እንዳልኩ ነው። እንዳያችሁ ከሆነ አሁን ብሩኬ መለስ ብለዋል ነገሮችን። በትላንትና ሀይሚዬ 2 ጊዜ ስታደርገው ነገሮቹ ርስት አድርገዋልና እሱም 1-2 ይዞ ሀይሚን ልብስ እንደሷም ቢያደርገው ሀይሚ እንጃ አትጨክነውም እርግጠኛ ነኝና ብቻ ቤተሰብ ፍቅር እየተጫወቱ ይገኛሉ ከካሜራ ጀርባ። እርግጠኛ ነኝ ትላንትና ራሱ ስልኬን አጥፍቼ ከአንተ ጋር አልገናኝም ከማንም ጋር አልገናኝም ምናምን ስትለው እሱም እውነት አደረገላትና ማታ ላይ ቤት እጄ አውርቻት ብሏል። አዎ እኛም እንጠብቃለን። ሀይሚ ስልኳን አጥፍታ እንደማጠፋ 100% እርግጠኛ ሆንኩት። እኔ የምሬን ነው የምላቸው። ምክንያቱ ፍቅር ነው የተጫወቱ ያሉ ልጆቹ በመሀል ማለት ነው። ስለዚህ አንዱ ውሃ መሆን አለበት፣ አንዱ እሳት መሆን አለበት የሚለው ነገር እውነት ነው። ሀይሚና ብሩኬ ጋር ተፈጥሯል ማለት ነው። ብሩኬ አሁን የእናንተ እርዳታ ያስፈልገኛል፣ ሀይሚዬ ይሄ ነገር አቁማ ወደ ህይወቴ እንድትመለስ
እርዱኝ ብሏል ብሩኬ። እርዱ በቃ እንርዳ። ሀይሚዬ ወደ ብሩኬ ተመለሺ፣ ሀይሚዬ ወደ ብሩኬ ተመለሺ፣ ሀይሚዬ ብሩኬ ጋር ሁኚ እያላችሁ ስርቅጡን እናስቀምጣት ሀይሚም ማለት ነው። በኢንስታግራምም በቲክቶክም በምንም በዩቱብም ሁሉም ነገር እንግዲህ እንደዚህ በሉ በቃ ብሩኬን እንርዳ አይደለ? ይሻላል። ያቺ ልጣጭው የእጇን ታገኝና ከህይወትና ከብሩክ ህይወትና ከሀይሚ ህይወት ትውጣ። ማርያምን ደስ ብሎኝ ነው የሚሳቀው። ይቅርታ አድርጉልኝና እናንተም ደስ እንዳላቸው እርግጠኛ ነኝ። ውሸታን ነው ሀይሚ ያስታውቃል እኮ እንዴ። ልጁ ከተቀጣጠሩ እዛ ፓርት እንዴት ተገናኙ? እንዴት ቀጥ ብሎ ሄደ? እኔ የገረመኝ እሱ ነው። እነሱ ያሉበት ቦታ አልነገረችም። እዚህ ግቢ ውስጥ ነኝ አለችው እንጂ እዚህ ቦታ ነኝና አላለችም። ግቡ ትልቅ ነው ታውቃላችሁ ብዬ አስባለሁ። እና ስለዚህ ይሄ ነገር ውሸት እንደሆነ 100% ያስታውቃል። ሀይሚ ሆን ብላ የሰራችው ድራማ ነው ይሄ የዛሬው ማለት ነው ብዬ ነው አምነው እና ሀይሚዬ ይበቃሻል እባክሽ። ከዚህ በፊት ትዝላችኋል፣ ማርያምን ትዝላችኋል። ከፍፄን አፍቅራለሁ ብራ እስከ ጥግ ሄደችው ጊዜ ታስታውሳላችሁ አይደለም? ማርያምን ሀይሚ አሁንም እንደዛ ነው የምታደርገው። እስከ ጥግ ድረስ ነው የምትሄደው። ብሩኬ እንግዲህ እኔ አባት እሱ ተመልሷል። እኔ ከሊንዳ ጋር ያለኝ ነገር እሷን ቁጭ አድርጌ አጠገብሽ እሷ መታ እነግርሻለሁ አይኔን ነው የሚያምነው ብለሽ የለም እንዴ? ስለዚህ ሊንዳ ትመጣና እሷ አጠገብ ሁኜ አስረዳሻለሁ እኔና የእሷ ነገር ብለዋል። ሊንዳዬ እንግዲህ አንጀትሽ ጥል በል እናትሽና እኛ መቃጥለሽኝ ነበረ። ብሩኬ ላይ ልጥፍጥፍጥፍ እያልሽ እግርሽ ወደ ላይ ወደ ታች እያቆምሽ የነበረው እንግዲህ አሁን ልትሸኝ ነው። አሁንም ማን ነበረ ይሄ ልጅ ደግሞ? ቅዱስዬ ደግሞ ዛሬ ተመክሮ ተቀጥሎ መሰለኝ የመጣ ሚላሱ ከፍ ብሎልናል። እያደረ ይጨምራል ማለት ነው። ጌታ እንድስ እንዳያችሁ ከሆነ የመጀመሪያ ጊዜ የሁለተኛ ጊዜ እንደዚህ አልነበረም። ዛሬ እንግዲህ ሀይሚዬ መኪራ እንትን ብላ ስታመጣ እንግዲህ እሳት የለበሰ እሳት የጎረሰ ሚላሱን አውጥቶ ከሱ ጋር ምን ትሰራለሽ? የገረመኝ ነገር ማለት ነው አንድ ቃል 2 3 ነው የሚደግመው እና የመጨረሻ ጊዜ አንገናኝም ብለሽ የለ የመጨረሻ ጊዜ አንገናኝም ብለሽ የለ 10 ጊዜ ነው ደገማት ይችን ቃል ማለት ነው። ስለዚህ ውድ ቤተሰቦች ይሄ ድራማ እንደሆነ ያስታውቃል። ብሩኬ እያለች ነው ሀይሚዬም ሀይሚ እያለ ነው እሱም ማለት ነው። አሁን እንግዲህ ሀይሚዬ እባክሽ ማለት ነው አለብን። ብሩኬና ሀይሚ አቆሙ ስንለው የነበረው አሁን እንግዲህ ብሩኬ ደግሞ መለስ አለ ነገሮቹን ላስተካክል አለ። ሀይሚዬ ደግሞ አሻፈረኝ እኔ ሌላ ሰው አፍቅራለሁ አለች። ውሸታ እኮ ነው ማርያምን 100% ያስታውቃልና እኔ እንጃ። እንኳን ደስ አላችሁ ብቻ ማርያምን ሀይሚና ብሩኬ። ከዛ ሁሉ ጭቅጭቅ፣ ከዛ ሁሉ ጩኸት፣ ከዛ ሁሉ ነገር ወጥቶ በዚህ መልኩ ማነጋገራችሁ ራሱ በጣም ነው ያደነቀኝ። እኔ ክርስቶስን ነው የምላችሁ በጣም ነው ደስ ያለኝ፣ ከምነግራችሁ በላይ ነው ደስ ያለኝና ሀይሚና ብሩኬ መቼም አይለያዩም ብለን ብዙ ጊዜ ተናግረናል እና የአባት አደራ አለብኝ አለ ብሩኬ ዛሬ ድምፁን ከፍ አድርጎ። የኛ ጀግና አሁ የጋሽዬ አደራ አለብኝ። እንዴ ትቀልዳለህ እንዴ? ከአንዴ 2 3 4 ተናግረዋል ይሄ ልጅ ማለት ነው ስለዚህ ነገር ማለት ነው። የአባቱ አደራ አለብኝ ብለዋል ብሩኬ የኔ ጀግና። ይሄ ራሱ ማስታወሱ ራሱ ትልቅ ነገር አይደለም? አጨብጭቡላት እናንተ አጨብጭቡ። የጋሽዬን አደራ ማስታወሱ ራሱ ትልቅ ነገር ነው። ሳላደንኩ አላልፍም። ምን እውነትን ነው ብላችሁ እናንተ ቀልድ እንዳይመስላችሁ። ለማንኛውም ሰሞኑን ሲያለቅሶ ነበርኩት ማርያምን በጣም ስናደድ፣ በጣም ቅር ሲለኝ፣ በጣም
ሲበሳጭ ነበረ ሰው በአንድ ቀን እንደዚህ ሲስቆ በጣም ነው የገረመኝ ለራሴ። ለካ እናንተ እዚህ ምድር ላይ ስንኖር ማለት ነው ደስታም ይመጣል ይሄዳል፣ ሀዘንም ይመጣል ይሄዳል። ሁሉም ነገር የሚመጣና የሚሄድ ነገር ነው እዚህ ምድር ላይ። ይሄ ነው ተረዳቱ። እግዚአብሔር ነው የምላችሁ፣ ይሄ ቃል እንዳይመስላችሁና እዚህ ምድር ላይ ለምሳሌ ማለት ነው ሀዘን ሲመጣ የሚሄድ አይመስለንም። አሁን ለምሳሌ ብሩክና ሀይሚ መቼ ነው እነሱ እንደነበራችሁ ህይወት የሚመለሱ? የነበራችሁ ንግግር ላይ መቼ ነው የሚመለሱ? ግን እያልኩ ከራሴ ጋር ሲያወርድ እንደዚህ ሲያደርጎ ነበር እኮና ይሄ እኔ እንጃ 2 ወር ሊሆናቸው ነው። በነገራችን ላይ 3 ሳምንት ያለፈ ሐሙስ ነው ያለፈ ሐሙስ አይዋ ያለፈ ሐሙስ ነው ያዙት። 1 ወር ከ3 ሳምንት እና 4ኛ ሳምንታቸው ነው። በቃ 2 ወር ሊሆናቸው ነው ማለት ነው። ሰሩት እናንተ ማርያምን በጣም ነው የሰሩት። ኦ ማይ ጋድ ኦ ማይ ጋድ። በነገራችን ላይ ብሩክ ተናግረዋል እኮ እኔ አቅጄ አስቤ ወስኜ ነው እዚህ ውስጥ የገባሁት ብለዋል። የኛ አባት ብቻ እንኳንም ተሳካላችሁ። 250 ሺህ ገብቷል እሱም። ሀይሚዬም ደግሞ አሁን ወደ 250 ትሄዳለች፣ እሱ ወደ 300 ይሄዳል። ጉዞ ወደፊት ነው። ልጆቹ ተውት እስቲ በእናታችሁ። ገና 4 ልጆች አሳድጎ ወልዶ የሚያሳድጉ ንብረት ሀብት ገና ያስፈልጋችኋል ልጆችን። እኛ ይኸው በሰው ሀገር በስግደት ደፋ ቀና እያልን አይደለም እንዴ? እናንተ ቀልደኛ ናችሁ እንዴ? ተፍ በሉ። የምሬን ነው ምላችሁ። አንዳንድ ጊዜ ሰው ልጅን ለቀቅ ማድረግ ያለብን። አሁን ለምሳሌ እናታችን፣ አባታችን፣ ወንድም እህታችን ለቀቅ አድርገን ከሀገር ወተን ደፋ ቀና 2 ዓመት 5 ዓመት 10 ዓመት ናፈቀኝ፣ እናቴ ናፈቀችኝ፣ አባቴ ናፈቀኝ እያን አመትና ወር እያስቆጠርን እየኖርን አይደለም እንዴ? የምሬን ነው የምላችሁ። ስለዚህ መናደድ የለብንም፣ መበሳጨት የለብንም። ብሩክና ሀይሚ ደግሞ በአንድ አመት ውስጥ ራሱ ትልቅ ለውጥ ነው አመጡት። ክርስቶስን ነው የምላችሁ። እኛ አሁን ለምሳሌ 10 ዓመት የሰራነው አይል አምጥተዋል እነዚህ ልጆች ማለት ነው። እንደ ቀልድ 1 አመት ውስጥ በጣም ብዙ ነገር ነው የሰሩት። ስለዚህ አትፍረድባቸው ማለት ፈልጋለሁ። መፍረድ የለብንም። በቃ 100% መፍረድ የለብንም። ይስሩት። ግን ብሩክና ሀይሚ ብቻ ላይ ትኩረት ስለምንወዳችሁ ነው እንጂ ብዙ ዩቱበር ናቸው። አሁን ለምሳሌ ሀይሚ ወንድም አብርሃም የሚሰራ ቪዲዮ እውነት ይመስላችኋል? ክርስቶስን እውነት አይደለም እኮ ድራማ ነው። በገንዘብ ተገዝቶ ነው ልጆቹ እንደዛ አፋቸውን የሚከፍተው እነሱ መካከል ገብቶ። ስለዚህ እዚህ ዱባይ መጥቶ እንዳለ ቡኩን ባዶ አስቀርቶ ነው የሄዱትና ያችን ብር ለመመለስ ነው እነሱም ደፋ ቀና ሲሉ ያሉት። ገባችሁ አይደለም? ስለዚህ ቤተሰብ ሙሽዬ ያለችው ደግሞ ሰምታችኋልና አሁን መኪና ገዝታችኋልና ቶሎ ብላችሁ ደግሞ ቤት ግዙ ተብለዋል ሀይሜና ብሩኬ። ገባችሁ አይደለም? ስለዚህ እነዚህ ልጆች ምን ያድርጉ ታዲያ? የተበጣበጡ፣ የተቆጣቀጩ፣ የተሳዳደቡ ሁሉ ነገሩ በይቅርታ አልፏል። አያችሁ አይደለም? በይቅርታ ማልፍ ነገር የለም። የብሬን ነው የምላችሁ። ነገር ግን ሀይሚዬ ትላንትና ያለችው ነገር ትክክል ነው። ቪዲዮን ድሌት ባደርጎ ደስ ይለኛል ያለችው ነገር እውነት ነው። ለማንኛውም ተውስ። በቃ እኔ አሁን ለምሳሌ ለሌላ ነገርም አይደለም የሰራሁት ቪዲዮ ዞር ብዬ አላኝ። ማርያምን ነው ብላችሁ በቃ ዛሬ ሰርቻለሁ። ለምን አብረን አንሄድም እንዴ? ምክንያቱም ነገ ነው ዛሬ ገባችሁ አይደለም? እና መፍረድ የለብንም ማለት ፈልጋለሁ። 100% ስራ ነው፣ ህይወት ነው ያዙት እነሱ እኮ ቀልድ እንዳይመስላቸው። የዛሬ ደግሞ ምንም ያስከፋም ያስደብረው ምናምን ነገር የለም። እሱም በስስት ቃል ሀይሚዬ እያለ እሷን ደግሞ በስስት ቃል ብሩኬ እያለች ነው። ስለዚህ ልጁ ተወና ላይ ነው ያለው እንጂ ለሌላ ነገር አልመጣውም ብለዋል። ስለዚህ ቤተሰብ ሀይሚዬና ብሩኬ ጨርሱ እያልን እንቀጥላለን።